ኮልሽ ትናንት ጧት መጥተሽ ዛሬ ጧት ትመለሻለሽ? ቆይ ባዶ ክፍል ውስጥ ማለት ነበረብኝ? ምንድን ነው እንደዚህ የሚያስጨውቅ? ስራ ቦታ ነበርኩ እኮ ያደርኩት እንዴ። አሁን ስለ አንተ ጭቅጭቅ በጣም ነው በረረኝ። ቆይ ስገባና ስወጣ ሁሌ አንተ ማስፈቀድ አለብኝ እንዴ? እኔ እኮ ትልቅ ሰው ነኝ። ደግሞ የምሰራውን ስራ በደንብ አውቃለሁ። ስራ የትቼ መቼስ እዚህ ቤት ቁጭ ብዬ አልውልልህም። ስራ? አዎ ስራ። ስራውን አንቺ ነው የጨረሰው ወይስ አንቺ ነሽ ስራውን የጨረስሽው? ቆይ ከማን ጋር ያደርሽው? ቆይ ከማን ጋር ያደርሽው? እኔ ስለ ስብሰባ ምንም የማውቀው ነገር የለም። ቆይ አንቺ እኔ ደካማ አድርግሽ ነው እንደምታስቢ? ሁለቴን የዘረጋሽው ይመስለኛል። ይሄ አንተ የቆሸሽና በቀለት የተሞላ የአእምሮ የፈጠረ ቅዠት ነው። እሺ እኔ ከዱባይ የመጡ ሰዎች ጋር ስብሰባ ነበረኝ። ያመሸሁትም ደግሞ ለዚህ ነው። ከዚህ በላይ መቼም ማብራራት አይጠብቅም። ምንም አይነት ማብራሪያ አይጠብቅብሽ። ምክንያቱም እኔ አሁን እጄ ላይ ምንም አይነት ስራ ምንም አይነት ገንዘብ ለዛ አንድ ዚህ የምታደርጊ በአንቺ አይነት ወንድነት ይለብሷል። ትዳር ግን የገቢ ውድድር ሳይሆን የአንድ አካል መስማማት ነው። እሺ አንቺ ግን ትዳርሽና ነፃነትሽን ትተሽ ልታጠፊ እየሞከርሽ ነው። ናሁ እባክህ መስመር አትለፍ። ይህ በሴት እጅ የምመገብ ሰነፍ ሴት አይደለሁም። እሺ ሴት ነው እያልሽ ነው? እግዚአብሔር ምስክር ነው። ዛሬ የትም አድሯ ብትመጣ አንተ ምን አገባ? አንተ ቁጭ ብለህ የሴት ቀላቢ ሆነሃል። ልጄን እንድትናገራት ወይም ደግሞ እጅህን እንድታነሳባት በፍጹም አልፈልግም። ምን እየሆንክ ነው ያለኸው? በማለትም እንግዲህ የቲና እናት እጅግ በመናደድ ናሆምን ይናገሩታል። ናሆምም እንዲህ ምን እየሆኑ ነው ማዘር ብለው ቢልም ጭራሽኑ የታደርሽ የት ወጣሽ ብለ ልጄን ልትቆጣጠራት ፈልገህ ነው እንዴ? በፍጹም እንደዚህ እንድትሆን በልጄ ላይ እንዴት እንደዚህ ትናገራለህ? ማዘር አውቀዋል። አድራ እኮ ነው የመጣችው። ብታድርስ እንዳንተ እዚህ ቁጭ ብላ እየተቀለበች አይደለም። ልጄ እየሰራች ነው። ልጄ የስራ ሴት ናት በማለትም እንግዲህ ናሆምን ሞራኑን የሚነካ ንግግር ይናገሩታል። ናሆምም እጅግ በጣም በማዘን እንግዲህ በአሁኑ ሰዓት ስራ ቢያጣም በመጀመሪያ ጊዜ ላይ ቲናን ትምህርቷን እንድትጨርስ ያስተማራት እሱ ነበረ። ሆኖም እንግዲህ እሱ ትምህርትንም ቢያስተምራት ሁሉንም ነገር ቢያደርግም እንኳን ያለው ነገር ሁሉ ጨርሶ እንዴት እንደዚህ ታደርጊኛለሽ? እንዴት ነው እንደዚህ የሚሆነው? በማለት እንግዲህ በጣም በመናደድ ላይ ነበረ። ሆኖም እንግዲህ ቲናንም አሁን እሱን መፍታት አለብሽ ብላ ትላታለች። እሷም እንዴ ማምዬ ምን እየሆንሽ ነው ያለሽው? ያን ጊዜ እኮ እሱ ነበረ ትምህርቴን እንድጨርስ እየረዳኝ አሁን እንጂ ባዶ እጁን የሆነው መጀመሪያ ሁሉንም ነገር ያስተካከለልኝ እሱ ነበር ብላ ትላታለች። እሷም ምንም ነገር አይደለም፣ እንዴት ነው አንቺ እንደዚህ የምትዩ? ምን እየሆንሽ ነው ያለሽው ብላ ብትላትም እንዴት እንደዚህ ታደርጊያለሽ? በትዳራችን መካከል እሱም ለእኔ ታማኝ ነው ስራም ያገኛል ብላ ብትላትም እናትየዋ አሁን አንቺ የታድረሽ እንደመጣሽ ንገሪኝ ብላ ትላታለች። እኔ እኮ እናትሽ ሌሊቱን ሙሉ ስጨነቅ ነው ያደርኩት። የት ነው ያደርሽው? እኔ አውቄ ነው እሱ ፊት እንደዛ የሆንኩት እንጂ ሌሊቱን ስጨነቅ ነው ያደርኩት ብላ ስትላትም ከዱባይ የመጡ ሰዎች ነበሩ፣ እነሱ ጋር ነው ያደርኩት ብላ ትላለች። እነሱ ጋር ነው ያደርኩት ብላ ስትላትም ታዲያ እነሱ ጋር እንዴት ነው ልታድሪ የቻልሽው? ይሄ እቃቃሽን እሱን እዛው ተዩ፣ እኔ አውቄ ነው የምን እቃቃ ነው የምትጫወችው ብላ ትላታለች። እንግዲህ እሷም ማምዬ እውነቴን ነው ብላ ስትልም እውነቱን ንገሪኝ ብላ ትላታለች። አዎ ከውጭ አገር የመጡ ዲያስፖራዎች ነበሩ። ከዛን እንግዲህ እነሱ ከተመገቡም በኋላ ያንን የራት ግብዣ ነበር እንግዲህ ወደ ራት ግብዣውም እንደሄድን ከዛም በኋላ እንግዲህ ከራት ግብዣው ቀጥሎ ወደ ጓደኛዬ ቤት ሄጄ ነበር ያደርኩት ብላ ትላታለች። እሷም እንግዲህ ወደ ጓደኛዬ ቤት ነበር ሄጄ ያደርኩት ብላ ስትላትም አው ጓደኛሽ ቤት ታክሲ ይዤ መምጣት ፈርቼ ነው ሲመሽብኝ ብላ ትላትና
እውነቱን ትነግራታለች። እሷም በዚህን ሰዓት አንቺ ምን አጨናነቀሽ? አንቺ ወንድን እየሰራሽ የምትቀልቢበት ግዴታ የለብሽም። እሱም መስራት አለበት። እንዴት ነው አንቺ ወንድን የምትቀልቢው? በፍጹም ወንድን ልጅ መቀለብ የለብሽም ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓት ትክክል ነሽ፣ አዎ እኔ እሱ ስራውን ያገኛል ብላ ስትላትም አይ መፋታት አለብሽ ብላ ትላታለች። እንግዲህ ናሆም ደግሞ ማታ ከዛ ሁሉ ጭቅጭቅ በኋላ እንዴት ነው ቲና እንደዚህ የምታደርጊው? አንቺ ቃል ኪዳን እየተገባባ ነው በቤተ ክርስቲያን የት እንዳደርሽ የማላስብና የማልጨነቅስ ይመስልሻል ወይ? ቤተሰብስ ለምንድን ነው በመካከል የምታስገቢው? ማዘርሽ ትክክል ነው ወይ እያሉ ያሉት? ስለዚህ ለምን ይሄ ነገር ሲፈጠር ዝም ብለሽ ታያለሽ? አንቺ ቃልሽንስ ለምንድን ነው የምታጥፊው? እኔ ለአሁን ስራ ባይኖረኝ እንዴት እንደዚህ ታደርጊያለሽ ብሎ ተናግሯት ነበረ። እንግዲህ ቃል ቲናም ይሄ ነገር እንግዲህ እንደዚህም ቢሆን ሁሉንም ነገር እንግዲህ ምንም ነገር አታስቢ፣ ምንም ነገር እንደዚህ ማድረግ የለብሽም በማለት እንግዲህ ትናገራለች ማለት ነው። ያንንም እንግዲህ በተናገረችም ሰዓት ምንድን ነው እየተከሰተ ያለው አሁን ላይ እኔ እንዴት አድርጌ ትዳሬን እፈታለሁ ብላ ስትላት እናትየዋ እኔ ራሴ አፋታችኋለሁ፣ እኔ እናትሽ ከጎንሽ ነኝ ያለሁት፣ አንቺ ብቻ ስራሽን ስሪ ብላ ትላታለች። እንግዲህ ቲናም የእናቷን ትዕዛዝ ትቀበላለች ማለት ነው። እናትየውም እንግዲህ እሷን ለማፋታት ከሰራተኛዋ ጋራ ሰራተኛዋን እኔ አንድ የምታግዢ ነገር አለ፣ ልጄ ይህንን ወንድ እየቀለበች እንድትኖር አልፈልግም፣ እንዲፋቱ ነው የምፈልገው ጽጌ ትላታለች። ጽጌም እንዴ ምን እያልሽ ነው ያለሽው ብላ ስትላትም እንዲፋቱ ነው የምፈልገው፣ ካዲያ እኔ ምን ልረዶት ነው የሚፈልጉት ብላ ስትልም እኔ ምን ማድረግ እችላለሁ ብላ ስትልም አንቺ ማድረግ ትችያለሽ፣ ስለዚህ አሁን አንቺ የምታደርጊልኝ ነገር እነሱ እንዲፋቱ ትረጅኛለሽ ብላ ትላታለች። እሷም ምን ላድርግ ብላ ስትልም ታማልዋለሽ ብላ ትላታለች። እሷም በፍጹም አላማልለውም፣ እንዴትስ እንደዚህ አደርጋለሁ? ጆን እኮ በጣም መልካም ሰው ነው ብላ ስትልም እሱ አያገባሽም፣ ቲናም ከስራዬ ታባረረኛለች፣ እሱም ከስራዬ ያባረረኛል፣ እኔ ስራዬን እፈልጋለሁ ብላ ስትልም ቲንዬ ቲና ብቻ ናት እንጂ የዚህ ቤት ስልጣን ያላት፣ እሱ ምንም አይነት ስልጣን የለውም፣ የሴተኛ ተቀላቢ ነው። ስለዚህ እሱ ከዚህ ቤት በፍጹም ሊያስወጣሽ አይችልም። አንቺ እኔ የምልሽን ነገር ታደርጊያለሽ። እኔ የምልሽን ነገር የማታደርጊ ከሆነ ደግሞ ትዳርሽን ትፈቻለሽ፣ ሚስጥርሽን አወጣለሁ። እነሱ ትዳራቸውን እንዲፋቱ የማታደርጊ ከሆነ እኔ ቀጥታ ሚስጥርሽን አወጣብሻለሁ ብላ ትላታለች። ጽጌም እጅግ ትደነግጣለች ማለት ነው። እንግዲህ ቲናንም ጸዴ ስራ አለ ብላ ከስራ ከሚሰራ ሰውዬ ጋር ልታገናኛት ትደውልላታለች። እሷም ከደወለችላትና ጸዴንም አግኝቷ መኪና ውስጥ ከገባች በኋላ አንቺ ጸዴ ከነገረችኝ አንቺ በጣም ነው የምታምሪው፣ ትለያለሽ ብሎ ይላታል። እሷም አመሰግናለሁ እና ስራው ምንድን ነው ብላ ስትልም አሁን መጀመሪያ እኔና አንቺ መተዋወቅ፣ አብረን ጊዜ ማሳለፍ አለብን በመጀመሪያ ጊዜ ይላታል። ቲናም ትደነግጣለች። አብረን ጊዜ ማሳለፍ አለብን በመጀመሪያ ስራ ለመግባት ብሎ ሲላትም መጀመሪያ እያመሰገነችና እያደነቀችው የነበረው እንዴት እንደዛ ትላለህ ብላ ትለዋለች። እሱም ቆንጆ እንደሆነች ካደነቃት በኋላ የምትፈልገውን በሷ መልእክት አስተላልፍልኝ፣ አመሰግናለሁ፣ ቢሮ ስራ አለብኝ በማለት ጥላት ትሄዳለች። እንግዲህ ጓደኛዋም ከመኪና ትወርድና እንዴት ነው ቲና እንደዚህ የምታደርጊው? በፍጹም እንደዚህ ማድረግ የለብሽም።
እሱ እኮ ባለ ሀብት ነው፣ ብዙ ገንዘብ ያለው ነው፣ እንዴት እንደዚህ ታደርጊያለሽ ብላ ትላታለች። እሷም እኔ ባለትዳር መሆኔን ረስተሻል ወይ? እኔ እኮ ባለትዳር ሴት ነኝ ብላ ስትላትም አውቃለሁ ባለትዳር ነሽ፣ ሁሉንም ነገር ከጎን ተይውና አሁን ይሄንን ነገር አስተካኪ ብላ ትላታለች። እሷም በፍጹም እንደዚህ የማደርግ አይደለውም፣ በትዳሬ ላይ ምንም አይነት ነገር አላደርግም፣ ለትዳሬ ታማኝ ነኝ ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት እሺ እንደዛ ከሆነ ታዲያ ምን ማድረግ ነው የፈለግሽው ብላ ትላለች። እሷም ዞር በይልኝ፣ ስራውን የሚያስጀምረኝ ከሆነ ስለ ስራው ሰራለሁ፣ ከዛ በስተቀረ እንደዚህ አይነት ነገር ጭራሹኑ አላደርግም ብላ ትላታለች። ጓደኛዋም እስከተወሰነ ሰዓት ቲና እንደዚህ አትበይ ብላ ስትላትም ሲጀመር አንቺ ራሱ ባለጌ ነሽ፣ ስራ የሚሰራ ከሆነ ብቻ ደውይልኝ፣ ካለበለዛ አይንሽን እንዳላይ ብላ እንግዲህ ቲና በትዳሯ ላይ እንደማትማግጥ ትነግራትና ትለያያታለች። እንግዲህ እዚህ ጋር ደግሞ ማዘርየው ጽጌን ልክ ጆን ወደ ቤት ይመጣል። እሱም ወደ ቤት እንደመጣ ናሆም ወደ ቤት እንደመጣ ማዘር ሰላም ብሎ እጁን ዘርግቶ ሰላም ሊላቸው ሲል እንዳንተ አይነቱን ሰላም አልልም ብላ ይለዋል። ከዛም ማዘር ምን ሆኗል? ስራ የማይሰራ የሴት ተቀላቢ የሆነ ሰው ሰላም የምልበት ጊዜ የለኝም ብለው የሞራኑን ነግተው ይመልሱታል ማለት ነው። እንግዲህ እንደዛ ከአሉ በኋላም እሳቸውም እንደዛ በተናገሩበትም ሰዓት እንግዲህ ምንድነው ቶሎ ብለው ይሄዳሉ ወደ ጸዲ ይሄዱና ጸዲን በይ አሁን ልብስ አዘጋጅቼልሻለሁ፣ ያዘጋጀውልሽን ልብስ ልበሽና ሄደሽ ታማልየዋለሽ ብለው ይሏታል። እሷም እንግዲህ ታማልየዋለሽ በማለትም ስትላት አረ ማዘር ብላ ስትልም እንደዛ ከሆነማ ሄጄ ሚስጥርሽን አወጣለሁ ብለው ሲሏትም ጸዲም እንግዲህ ጽጌም ልብሷን ትለብስና ናሆምን ለማማለል ወደ መኝታ ክፍል ትገባለች። ናሆምም እጅግ ይደነግጥና ምን እየሆንሽ ነው ያለሽው ብሎ ሲላትም አይ ምንም ካደ መኝታ ክፍሌ እንደዚህ ራስሽን ግን በመስታወት አይተሻል ምን እየሆንሽ እንደሆነ ብሎ ይላታል። እንደዚህ ሆንሽማ እንዴት እንደዚህ ትመጫለሽ? በይ ከዚህ ክፍል ውጭልኝ በማለትም እጅግ ይጮውባታል። ሰውነቷ እስኪንቀጠቀጥ ድረስ እየጮውባት ነበረ ማለት ነው። እንግዲህ ቲና ደግሞ ያ ባለሀብቱን እምቢ ብላ ወደ ቤት መጥታ ነበረ። እሷም እንግዲህ ወደ ቤት እንደመጣች ምንድነው እየተፈጠረ ያለው? እንግዲህ ቲና ወደ ቤት እንደመጣችም እሷም እንግዲህ ቤት ከደረሰችም በኋላ ምን ሊከሰት ይችላል የሚለውን በጣም ነው የሚያስፈራው። እንግዲህ ጽጌ ላይ እየጮባት ነው ጆን ውጭልኝ ብሎ፣ እሷ ደግሞ ቂጧ ላይ የጣለችዋን ልብስ ለብሳ ክፍሉ ነው ያለችው። ቲናም የምን ድምጽ ነው? ቤት ውስጥስ ማንም የለም ወይ እያለች እንግዲህ እየተጣራች እያለ ነው ጽጌ የመጣችው ማለት ነው። እንግዲህ ጽጌ እንግዲህ እንትን እያለች እያለ ነው እንግዲህ ክፍሉ እየተጠናቀቀው። እናትየውም እየሰማች ነበረ። ምን ይፈጠራል የሚለውን እንግዲህ ሁላችንም በጉጉት እንጠብቃለን። እንግዲህ መልካም ቆይታ ይሆንላችሁ። ጆን በንዴት ስራ ይጀምርና ቲናም እንግዲህ ይህንን ነገር ስታይ ከዛ ከባለ ሀብቱ ጋር ትሄዳለች። ግን ጆን ትልቅ ደረጃ ላይ ይደርሳል ብዬ አስባለሁ። ዛሬ ላይ የተናገረቻት ቃላቶች ሁሉ ጆንን ይቅርታ ትጠይቀዋለች ብዬ ነው ማስበው። እንግዲህ ትምህርቷን አስተምሮ እዚህ ካደረሳት በኋላ አሁን ላይ ደግሞ እንደዚህ በማድረጓ እንደምትጸጸት እርግጠኛ ነኝ። እናንተም ሀሳባችሁን ኮሜንት ላይ አስቀምጡ። መልካም ቆይታ